ማንቸስተር ዩናይትድ ቀሪውን የውድድር ዘመን በየትኛው አሰልጣኝ ይመራል የሚሉት የመጨረሻዎቹ ቀናት ላይ ደርሰናል። ማን ሊመጣ ይችላል? ኦሌ ጉናር ሶልሻየር፣ ማይክል ካሪክ ወይስ ደግሞ እነ ሩድ ቫን ኒስተልሮይ በሚሉት ጉዳዮች ላይ እየተነሱ እየተዘገቡ ያሉ ጉዳዮች አሉ። በዝርዝር በዛሬው ቆይታችን እንመለከተዋለን። ቡካዮ ሳካ በአርሰናል እስከ 2031 የሚያቆየውን ውል ለመፈራረም ተስማምቷል። በጣም ጥሩ ዜና ነው ለአርሰናል ደጋፊዎች። ሌሎችንም ጉዳዮች ከአርሰናል ጋር በተያያዘ በዝውውርም ማን ሊመጣ ይችላል የሚለውን ጉዳይ የነገርናችሁ እንቆያለን። ቸልሲ ለአዲሱ አሰልጣኝ 150 ሚሊዮን ዩሮ ስለመመደቡ እየተዘገበ ያሉ መረጃዎች አሉ። በስፋት እንመለስበታለን። ከቸልሲም በውሰት ወደ ሌሎች ክለቦች ከሄዱ ተጫዋቾች መካከል አንዱን አንስተን የምንነግራችሁ ነው የሚሆነው። የማርከስ ራሽፈርድ ቆይታን በተመለከተም ብዙ ሀሳቦች እየተሰጡ ይገኛሉ። ማርከስ ራሽፈርድ በባርሰሎና ይቆያል፣ ወደ ማንቸስተር ዩናይትድ ይመጣል፣ ሌሎች ክለቦችን ይቀላቀላል የሚለው ፍንጮች እየታዩ ይገኛሉ። በዝርዝር የምንመለከተው ጉዳይ ነው። ሌሎችንም ከአርሰናል፣ ከማንቸስተር ዩናይትድ፣ ከቸልሲ፣ ከማንቸስተር ሲቲ ጋር የተያዙ ጉዳዮች አሉ። ማንቸስተር ሲቲ ከፕሪሚየር ሊጉ ከብሬንትፎርድ ተከላካይ ለማስፈረም ጥያቄ ስለማቅረቡ እየተሰማ ይገኛል። የኤሊዮት አንደርሰን ጉዳይ ማንቸስተር ዩናይትድ ወይስ ደግሞ ወደ ሌላ ክለቦች ይዘዋወራል? ፋብሪዚዮ ሮማኖ እና ዳቪድ ኦርነስቲን በግልጽ ያስቀመጧቸው ጉዳዮች አሉ። በተለያዩ ብዙም መገናኛዎች ላይ የተመለከትናቸውን ጉዳዮች እንነግራቸዋለን። ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ቤስት ስፖርቶች ነን። ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። በርከታ ያሉ ጉዳዮችን እያነሳን እንቆያለን። አፍሪካ ዋንጫ፣ የኤፍኤ ካፕ የሶስተኛ ዙር ጨዋታዎችንም የተመለከቱ ጉዳዮች ባጫጭር መንገድ የምናነሳን የሚሆነው። ይህንን ቻናል ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ባደረጋችሁ ቁጥር ለብዙ ሰው ይደርስልናልና ያንን ከእናንተ ትብብር እንጠይቃለን። በቀጥታ ወደ ጉዳዮቻችን እንለፍ። ትናንትና በአፍሪካ እግር ኳስ ዋንጫ ላይ ሞሮኮ እያደረገችው ጨዋታ ነበረ ከካምሮን ጋር፣ እንዲሁም ደግሞ የሴኔጋልና የማሊ ጨዋታ ነበረ። ትናንትና ግምቶቻችሁን ላኩልን። ባለው መሰረት የመጡ ግምቶች ነበሩና ሰይፈዲን አሊ ከነገሌ ቦረና ሰይፈዲን በጣም በሚያስገርም ሁኔታ ሁል ጊዜ አብዛኞቹን ጨዋታዎች በትክክል ይገምታል። ትናንትናም የማሊንም የሴኔጋልና የማሊንም እንዲሁም ደግሞ የካሜሮንና የሞሮኮን ጨዋታ በትክክል ገምቷል። እንግዲህ ጨዋታው ከመደረጉ በጣም ከረጅም ሰዓታት በፊት የጻፈው መልእክት ነበረ በኛ ቻናላችን ላይና ማሊ 1-0 በሆነ ውጤት በሴኔጋል ትሸነፋለች፣ ካሜሮን ደግሞ በሞሮኮ 2-0 ትሸነፋለች ብሎ ግምቱን አስቀምጦ ነበር። በሚያስገርም ሁኔታ ሁለቱንም ጨዋታዎች በትክክል ገምቷል። ጨዋታዎቹን አይቶ የጻፈ እስኪመስል ድረስ ማሊ ለሁሉም በሴኔጋል 1-0 ተሸንፋለች። ኤቨርተን እያገለገለ በትልቅ ክለቦችም ይፈልጋል። አርሰናል ሌሎችም ክለቦች ይፈልጉታል የሚባለው ኤሌማን ኒዲያዬ ብቸኛውን ግብ 27ኛው ደቂቃ ላይ አስቆጥሯል። የማሊው ግብ ጠባቂ እዚህ ላይ ስህተቱ ከፍተኛ ነበረ። ካሜሮን ያደረገችው ጨዋታ ከሞሮኮ ጋር ከአዘጋጅ ሀገር ጋር በጣም ወሳኝ ጨዋታ ነበር ለሁለቱም የአፍሪካ ጂያንት ከሚባሉ አገራት መካከል ሁለቱም እንግዲህ ያደረጉት ጨዋታ ዲያስ 26ኛው ደቂቃ ላይ እንዲሁም ደግሞ ሳይባሪ 74ኛው ደቂቃ ላይ ለሞሮኮ ብሔራዊ ቡድን ግቦችን አስቆጥረው ጨዋታው 2-0 በሆነ ውጤት ተጠናቋል። የአፍሪካ እግር ኳስ ላይ የአፍሪካ ዋንጫ ላይ ዘንድሮ በጣም ጥራት ያላቸው ቡድኖችን ጥራት ያላቸው ጨዋታዎችን እየተመለከትን እንገኛለን። ትናንትና ግን በጥራት ደረጃ የሚነሳ ጨዋታ አልነበረም። የሞሮኮና የካሜሮን ጨዋታ በጣም ጉልበት የበዛበት ጨዋታዎቹ በየሰከንዱ ማለት ይቻላል የሚቆራረጥበት አይነት መርሃ ግብር ነበር። ብራሂም ዲያዝን በተመለከተ በየጨዋታዎቹ ግብ አስቆጥሯል። አምስተኛ የሞሮኮ ጨዋታ ነበረ ትናንትና፣ እሱም አምስተኛ ግቡን ነበር እያስቆጠረው። ሞሮኮ ወደ ቀጣዩ የአፍሪካ ዋንጫ ማለፏን አረጋግጣለች። በአፍሪካ ዋንጫ ላይ ደግሞ በቀጣይ ማን ከማን ይጫወታል የሚለውን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ አልጄሪያ ከናይጄሪያ፣ በተለይ ደግሞ የአልጄሪያ እግር ኳስ ፌዴሬሽን የአልጄሪያ ብሔራዊ ቡድን ያደረጉት ነገር አንድ በጣም አስገራሚ ነገር አለ። የሉሙምባን እንግዲህ ስታቱ ወይም ደግሞ የሉሙምባን ሐውልት መስሎ ዲሞክራቲክ ሪፐብሊክ ኮንጎ ባደረጉት ጨዋታ ሁሉ ሲደግፍ የነበረውን ደጋፊ የአልጄሪያዊ ተጫዋች ሞሐመድ አሞራ ሲቀልድበት ሲያላግጥበት ነበር በሜዳ ላይ እና አለማወቅ እንደነበረ ይታወቃልና ከዛ በኋላ ብዙ አፍሪካውያን የናይጄሪያ ደጋፊ ነን፣ አልጄሪያ ቶሎ ከውድድሩ እንድትሰናበት እንፈልጋለን ሲሉ ነበር። ለሁሉም በዚህ ጨዋታ ላይ አልጄሪያ ከናይጄሪያ ይጫወታሉ። መላው አፍሪካ ናይጄሪያን ይደግፋል ቢባልም ከባድ ጨዋታ ነው ለናይጄሪያ ብሔራዊ ቡድንም። ከዚህ በፊት የቪክተር ኦስመን የአዶሜ
ኢስማኤል ሉክማን ግጭቶች በሜዳ ላይ መፍትሄ ያገኛሉ ወይ እንመለከተዋለን። ምሽት 1 ሰዓት ላይ ይጀምራል። ግብጽ ከኮት ዲቯር የሚያደርጉት ጨዋታም ምሽት 4 ሰዓት ላይ ይደረጋል። ሴኔጋል የምታደርገው ጨዋታ በጣም ተጠባቂ አይነት ነው። ሴኔጋል ከግብጽና የኮት ዲቯር አሸናፊን ትገጥማለች። ሞሮኮ ደግሞ የአልጄሪያና የናይጄሪያን አሸናፊ ትገጥማለች። የፍጻሜው ጨዋታ ይጠበቃል። በማንቸስተር ዩናይትድ በኩል ብሪያን ምቤሞ ወደ ማንቸስተር ዩናይትድ በተለይ ደግሞ በቀጣይ ጨዋታ ላይ ከዚህ በፊት የአፍሪካ ዋንጫ በተደረገበት ዓመት ቶማስ ፓርቴ በነበረበት የ2023 የአፍሪካ ዋንጫ ላይ እንደምናስታውሰው አርሰናል ወዲያው ጠዋት ተነስቶ በረራ እንዲያደርግና ማታ ምሽት ላይ ጋና ከተሸነፈች በኋላ ከአፍሪካ ዋንጫ ውጭ መሆኗ ሲረጋገጥ ምሽት ላይ በነበረ ጨዋታ በንጋተው ማለት ነው ሚኬል አርቴታ በተቀያሪ ወንበር ላይ አስቀምጦት ነበር። በጣም አስፈላጊ ተጫዋች እንደነበረ በወቅቱ ይታወሳል። ብሪያን ምቤሞ ነገ ማንቸስተር ዩናይትድ ከብራይተን በኤፍኤ ካፕ በሚያደርገው ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ነገር ግን በቀጣይ በማንቸስተር ሲቲና በማንቸስተር ዩናይትድ በኩል በማንቸስተር ደርቢ እንመለከተዋለን። ናሱር ማዝራዊ ግን በዚህ ይቀጥላል። አማድ ዲያሎም ዛሬ በአፍሪካ ዋንጫ ላይ ይቆያል አይቆይም የሚለይለት ነው የሚሆነው። በጣም ይጠበቃል። ከግብፅና ከኮት ዲቯር ጋር በሚያደርጉ ጨዋታ ለሊቨርፑል ደጋፊዎችም እነ ኤንት ኑሪን አይነት ተጫዋቾች ከዛ በተጨማሪም እነ ሞሐመድ ሳላ፣ ኦማር ማርሙሽ አይነት ተጫዋቾች የመጨረሻ ቆይታቸው የሚለይበት ነው የሚሆነው። እሱን በዝርዝር እንመለከታለን። የኤፍኤ ካፕ ጨዋታዎችን እንመልከት። ከኤፍኤ ካፕ ጋር በተያዘ ዛሬ የሚደረጉ ጨዋታዎች አሉ። በዚህ በኤፍኤ ካፕ በጣም ተጠባቂ ጨዋታዎች አሉ። ግምቶቻችሁን ላኩልን። ጨዋታዎቹ በዝርዝር አንመለከትም። መራግብሮቹን የምንጠቅሰው ማንቸስተር ሲቲ ከኤክስተር ሲቲ በዚህ ጨዋታ ላይ አንቶኒዮ ሴሜኖ የመጀመሪያውን ጨዋታ ሊያከናውን ይችላል። ምናልባት ተቀይሮ ገብቶ ኒውካስል ዩናይትድ ከቦርመዝ የሚያደርጉ ጨዋታ በተመሳሳይ 12 ሰዓት ላይ የሚደረግ ጨዋታ ነው። ቼልሲ የሚያደርገው ጨዋታ ቻርልተን አትሌቲክን ይገጥማል። ምሽት 5 ሰዓት ላይ ይደረጋል። ቶትናም ካስቶን ቪላም ዛሬ የሚያደርጓቸው ጨዋታዎች ናቸው። ነገ ማንቸስተር ዩናይትድ የሚያደርገው ጨዋታ አለ። እንዲሁም ማንቸስተር ዩናይትድ ከብራይተን፣ አርሰናል ከፖርትስመዝ የሚያደርጉት ጨዋታ በደንብ ይጠበቃል። ነገም በስፋት እንመለስበታለን። ግምቶቻችሁ ላኩልን። ማንቸስተር ሲቲ የሚያከናውነው ጨዋታ ላይ ኤክስተር ሲቲን በሚገጥምበት ጨዋታ ላይ ስለ ስንት ይጠናቀቃል? በሰፊ ግብ ልዩነት ሲቲ ሊያሸንፍበት የሚችልበት ጨዋታ ነው። ቶትናም ከአስቶን ቪላ፣ ቻርልተን አትሌቲክ በሜዳው ከቼልሲ ጋር የሚያደርገውም ጨዋታ ይጠበቃል። እዚሁ የቼልሲ ጉዳዮችን ላንሳ። ከሊያም ሮዜነር ጋር በተያዘ አዲሱ የቼልሲ አሰልጣኝ 2 ቀን ልምዶችን መርተዋል። ይህንን ጨዋታ ደግሞ ዛሬ ምሽት 5 ሰዓት ሲደረግ በሜዳ ላይ ቡድናቸውን ይመራሉ። በመጀመሪያ ጨዋታቸው እንመለከታቸዋለን። ከአሰልጣኙ ጋር በተያዘ ግን ሊነሳው የሚችለው ጉዳይ እኔ የስማን አይደለሁም ሁሉንም ነገር እሺ የሚል አሰልጣኝ ስለሆንኩ አይደለም ወደ ቼልሲ የመጣሁት ሁሉንም ነገሮች ለመወሰን እሞክራለሁ፣ ነገሮችን በሂደት እናያለን የሚል ነገር አንስተዋል። በተለይ ማሪሲዮ ፖቼቲኖ ተሰናብተው ኤንዞ ማሬስካ ሲመጣ ኤንዞ ማሬስካ የስማን ስለሆነ እሺ የሚል አሰልጣኝ ስለሆነ የቼልሲ ሃይራርኪ በሚሄድበት መንገድ እሱ ቡድኑን ብቻ እየመራ የፈርስት ቲም ሂደቱን እየተከታተለ ይቆያል የሚሉ ነገሮች ነበሩ። በመጀመሪያ ሂደቶች ላይ እንደዛ ነበር። አሁን ጨረሻው ዋንጫዎች ሲመጡ ኤንዞ ማሬስካን ባህሪዎች እንደተቀየሩ ይታወሳል። አሁንም በሊያም ሮዜነር በኩል ግን እንደዚህ አይነት ነገሮች አትጠብቁ የሚል ሀሳቦች ተነስቷል። ቼልሲ ቤት ያሉ ጉዳዮችን ላጠናቅና ወደ ማንቸስተር ዩናይትድ ሀሳቦች፣ ወደ አርሰናል ማንቸስተር ሲቲ ጉዳዮች እናልፋለን። ካሌብ ዊሊ የተባለ ተጫዋች አለ በቼልሲ ቤት በኩል እንግዲህ በውሰት በዋትፈርድ ሲጫወት ነበር። አሁን ቼልሲ ካለው የቡድን መሳሳት አንጻር ወደ ቡድኑ እንዲመለስ ጥሪ አድርጎለታል። ካሌብም ወደ ከዋትፈርድ ወደ ቼልሲ መመለሱን ተመልክተናል። አንደኛው ጉዳይ ነው። ለሊያም ሮዜነር ደግሞ ቼልሲ 150 ሚሊዮን ዩሮ ድረስ እንደመደበና ምናልባት በዚህኛው የጥር የዝውውር መስኮት አንድ ተጫዋች በክረምቱ ደግሞ 2 ተለቅ ያሉ በጣም ትልቅ ፕሮፋይል ያላቸው ተጫዋቾች ይመጣሉ ተብሎ ይጠበቃል። ከነዚህ መካከል ፈርሚን ሎፔዝ ከባርሰሎና፣ ራፋኤል ሊያኦ ከኤስ ሚላን ሊመጡ የሚችሉ ተጫዋቾች ናቸው። የቀጣይ የቼልሲ ጉዞም ምን ያክል ጠንካራ ይሆናል የሚለውን የምንመለከት ነው የሚሆነው። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን ልንሳ። አስቀድሜ በጥያቄ ልጀምርላችሁ። በተለይ ደግሞ ከኦሌ ጉናር ሶልሻየር ከማይክል ካሪክ ጋር በተያዘ ማን ነው ማንቸስተር ዩናይትድን መረከብ ያለበት የሚለውን ጉዳይ እስቲ ሀሳቦቻችሁን ጻፉልን። ትናንትና ከመጡልን መልእክቶች መካከል ሀብታሙ መሞ ቫን ኒስተልሮይ ወደ ማንቸስተር ዩናይትድ መመለስ አለበት የሚል መልእክቱን ጽፎልን ነበር። በእርግጥ አሁን በመጀመሪያ ቶፕ
ሁለት ምርጫዎች መካከል ሩድ ቫን ኒስተልሮይ አልተካተተም። በአጭር ጊዜ በቆየበት ወቅት ላይ ማንቸስተር ዩናይትድ የተሻሻለ ቡድን መስሎ እንደነበረ እናስታውሳለን። አሁንም ቢሆን ከሩድ ቫን ኒስተልሮይ ጋር በተያዘ ያለቀለት ወደ ማንቸስተር ዩናይትድ የሚመጣበት ምንም እድል የለም ባንልም ግን ነገሮች በጣም ሰፊ ላይሆኑ ይችላሉ የሚሉ ግምቶች አሉ። ነገር ግን የእናንተን ግምቶች ጻፉልን እስቲ። ኦሌ ጉናር ሶልሼር ወይስ ደግሞ ማይክል ካሪክ መረከብ አለበት? በማንቸስተር ዩናይትድ ከአንዳንድ የማህበራዊ ትስስር ገጾች ላይ ውይይቶች ነበሩ። በተለይ ኦሌ ጉናር ሶልሼርን ከታክቲካል እውቀቱ ጋር በተያዘ ጥያቄዎች የሚያነሱ የማንቸስተር ዩናይትድን ደጋፊዎች ተመልክተናል። የእናንተን ሀሳቦች ጻፉልን። እኔ አንዳንድ ነጥቦችን ላንሳላችሁ። ኦሌ ጉናር ሶልሼር ዛሬ ለተቀዳሜ በማንቸስተር ተገኝቶ ከነ ማይክል ካሪክ ጋር በተያዘ ባለፉት ቀናት ኦማር በራርዳ እንዲሁም ደግሞ ጄሰን ዊልኮክስ የማንቸስተር ዩናይትድ ሊቀመንበርና እንዲሁም ደግሞ ስፖርቲንግ ዳይሬክተሩ ንግግር ማድረጋቸው ይታወቃል ከማይክል ካሪክ ጋር። አሁን ደግሞ ኦሌ ጉናር ሶልሼር ንግግር ያደርጋል ዛሬ ፌስ ቱ ፌስ። ከዚህ በፊት በሌሎች መገናኛ መንገዶች ንግግር ማድረጋቸውን ስናነሳ ነበር። አሁን ደግሞ በአካል ተገናኝተው ንግግራቸው እንደሚያደርጉ እየተነገረ ይገኛል። ቀደም ያነሳውላችሁ ጉዳዮች አሉ። በቋሚነት ግን በክረምት ማን ሊመጣ ይችላል በሚለው ጉዳይ ላይ አንዳንድ ዘገባዎችን እየተመለከትን እንገኛለን። በዝውውሮች ላይ በአሰልጣኞች ላይ ኤክስፐርት የሚባሉ አንዳንድ እነ ዱንካን ካስቴልስ የተባሉ ጋዜጠኞች አሉ እና የሚያነሷቸው ጉዳዮች አሉ። ማንቸስተር ዩናይትድ በረጅም ጊዜ እቅድ የዓለም ዋንጫ ከተጠናቀቀ በኋላ ማውሪሲዮ ፖቼቲኖን ከአሜሪካ ብሔራዊ ቡድን በኋላ የዓለም ዋንጫው ሲጠናቀቅ ካርሎ አንቸሎቲን ከብራዚል ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ደግሞ ቶማስ ቱዌልን ማስፈረም ይፈልጋል። እነዚህ በቋሚነት ለረጅም ጊዜ ማንቸስተር ዩናይትድ እቅድ ተደርገው የፕሮጀክት አሰልጣኝ ተብለው የተያዙ ናቸው። ነገር ግን አሁን ምን መምጣት አለበት? ሀሳቦቻችሁ ላኩልን። ኦሌ ጉናር ሶልሼር ወይስ ደግሞ ማይክል ካሪክ? ነገር ግን አንዳንድ ሀሳቦች ሲነሱ ነበር። ኦሌ ጉናር ሶልሼር የሞቲቬሽን አሰልጣኝ ከዛ በተጨማሪም ለምሳሌ በመጀመሪያ ጊዜያት ላይ በኬርቴከር በጊዜ አሰልጣኝነት ማንቸስተር ዩናይትድን ሲረከብ 19 ጨዋታዎችን አድርጎ 14ቱን አሸንፎ የሚገርም ጉዞን አድርጎ ነበረ። 3 ዓመታትን በዩናይትድ ቆይቶ እንደነበረ ይታወሳል። ከጆዜ ሞሪኒዮ ቡድኑን ከተረከበ በኋላ አስቀድሞ በጊዜያዊነት ከዛ በኋላ በቋሚነት በወቅቱ በማንቸስተር ዩናይትድ ቡድን ውስጥ ኦሌ ጉናር ሶልሼር ቡድኑን ሲመራ የእሱ ረዳት የነበሩት ዌስተን ማኬና የኢፕስዊች ታውን አሰልጣኝ እንዲሁም ደግሞ ማይክል ካሪክ ነበሩና ሁለቱም አሰልጣኞች የፈርስት ቲም ትሬኒንጉን ታክቲካል ነገሮችን ይመራሉ ተብሎ ይነገርላቸዋል። በዚህም ኦሌ ጉናር ሶልሼር ታክቲካል እውቀቱ ብዙ አይደለም ብለው የሚያነሱ የማንቸስተር ዩናይትድ ደጋፊዎች አሉ። ነገር ግን በዛ ቀጥታ መታየት አለበት ወይ የሚለው ትልቁ ጥያቄ ነው። የእናንተን ሀሳብ ንገሩን እስቲ፣ ነገም በስፋት እንወያይበታለን። ነገር ግን ከሰር አሌክስ ፈርጉሰን ጋር ለምሳሌ ብናነሳ በማንቸስተር ዩናይትድ ስኬታማ ጊዜያቸው ላይ ሰር አሌክስ ፈርጉሰን ብዙ ጊዜ ልምምድ ላይ እንኳን ላይመጡ ይችላሉ፣ ወይም ልምዱን ከርቀት ይከታተላሉ እንጂ ልምምዱን በተመለከተ እያንዳንዱ ልምዶች ታክቲካል አቀራረቦች በሜዳ ላይ የሚወስኑት ሰር አሌክስ ፈርጉሰን ናቸው። በልምድ ሜዳ ላይ ደግሞ ምክትሎቻቸው ልምዶችን ይመራሉ። ልምዶችን ሰር አሌክስ ፈርጉሰን አይቀርጹም አይመሩም ማለት አይደለም። ነገር ግን ወደ ልምድ ማዕከል ብዙ ጊዜ አይመጡም። በተለይ ደግሞ እድሜያቸው እየገፋ ከሄደ በኋላ በትክክል የሚነሳው ጉዳይ ነው። በፔፕ ጋርዲዮላ በኩል ምክትሎቹ በጣም ታክቲካሊ አዌር ቢሆኑ የፔፕ ጋርዲዮላን ክሬዲት የሚያሳጡ አይደለም። ለኤርገን ክሎፕም ለሚካኤል አርቴታም ተመሳሳይ ነገሮች ይነሳሉና ማይክል ካሪክን እንዲሁም ደግሞ ኦሌ ጉናር ሶልሼርም ያሉበት ሂደት ይታወቃል። የማንቸስተር ዩናይትድ ውሳኔ ግን በመጨረሻም የሚጠበቅ ነው። ማንም መጣ ማንም ግን የመጀመሪያዎቹ 5 ጨዋታዎች የፈተና ሳት ላይ እንደመራመድ አይነት ነው። ከማንቸስተር ሲቲ ጋር ከአርሰናል ጋር በተከታታይ በፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ከብራይተኑ የነገ ጨዋታ በኋላ ቀጣይ አሰልጣኙ ሲወሰን በእርግጥ እስከ እሑድ መጠበቅ የፈለገው ማንቸስተር ዩናይትድ የዳረን ፍሌቸርንም አያያዝ መመልከት ይፈልጋል። የመጀመሪያው ጨዋታ በጣም አስደናቂ ነበረ። ለምሳሌ በመጀመሪያው ጨዋታ ላይ ማንቸስተር ዩናይትድ ብዙ የግብ ሙከራዎችን አድርጓል። ከዛ በተጨማሪም የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ባለፉት ጨዋታዎች ላይ የአርሰናል ተጫዋቾች ነበሩ። በዚህኛው ሳምንት ለምሳሌ በባለፈው ሳምንት ዴክላን ራይስ ነበረ። በዚህኛው ሳምንት ግን ቤንያሚን ሼሽኮ የፕሪሚየር ሊጉ ሳምንት የዚህ የአንደኛ ሳምንት ምርጥ ተጫዋች ተብሎ መመረጡ ይታወቃል። በዚህም ሂደት ላይ ይጠበቃል። ከማንቸስተር ሲቲ፣ ከአርሰናል፣ ከፉለም፣ ከቶትናም እንዲሁም ደግሞ ከዌስትሃም ጋር የሚደረጉ ጨዋታዎች አሉ። 3ቱ
በማንቸስተር ዩናይትድ ሜዳ በኦልድ ትራፎርድ ይደረጋሉ። ሁለቱ ደግሞ በኤምሬትስ ስቴዲየም እና በለንደን ስቴዲየም የሚደረጉ ጨዋታዎች ናቸው። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ከዩናይትድ ጋር በተያዘ ያሉ ጉዳዮችን አጠናቀቄ ሌሎች ሀሳቦችን ላንሳላችሁ። ከዩናይትድ ጋር በተያዘ አንደኛው የኮቢ ሜኖ ጉዳይ ነው። ሜኖ በማንቸስተር ዩናይትድ ይቆያል አይቆይም ትልቁ ጥያቄ ነው። ዳረን ፍሌቸር ትናንትና ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ላይ ጥሩ ቦታ ላይ ነው ያለው ኮቢ ሜኖ። ከሱ ጋር እንግዲህ መጥፎ ስሜት የለውም። በማንቸስተር ዩናይትድ ለመቆየት ፍጹም ፍላጎት አለው። ብዙ ወጥቶ ለብዙሃን መገናኛዎች የሚናገር አይነት ተጫዋች አይደለም። ያ መደበኛ ተፈጥሯዊ መንገድ ነው የሚል ነገር አስተያየቱን አንስቷል። ነገር ግን በማንቸስተር ዩናይትድ የልምምድ ማዕከል እዚህም እዛም ስንንቀሳቀስ እንገናኛለን፣ ሀሳቦችን ተለውጠናል፣ አናግሬዋለሁ፣ ጥሩ ቦታ ላይ እንዳለ ይሰማዋል፣ ኮምፈርተብል ነው፣ በጥሩ መንገድ ልምዱንም እየሰራ ይገኛል የሚል ሀሳቡን አካፍሏል። በዩናይትድ ይቆያል የሚወጣ አይመስለኝም የሚል ነገር አንድምታ የተናገረበትን አስተያየት ነው የተመለከት ነው። ከማንቸስተር ዩናይትድ ጋር በተያዘ አንድ ጉዳይ ሊጨምርና ላጠናቀቅ የኤልያት አንደርሰን ጉዳይ። ኤልያት አንደርሰንን በተመለከተ ፋብሪዚዮ ሮማኖ እንዲሁም ደግሞ ሌላኛው ጋዜጠኛ ዳቪድ ኦርነስቲን ያነሷቸው ጉዳዮች አሉ። ከፋብሪዚዮ ሮማኖ ጉዳይ ስጀምር በጣም ትልቅ ባትል ይኖራል ብዬ አስባለሁ ይላል ፋብሪዚዮ ሮማኖ ኤልያት አንደርሰንን በተመለከተ። ነገር ግን አት ዘ ሞመንት በዚህ ጊዜ ላይ ማንቸስተር ዩናይትድ ፍሮንት ራነር ነው፣ የመጀመሪያ ተመራጭ ቡድን ነው፣ ተጫዋቹንም የማስፈረም ሰፊ እድል አለው የሚል ዘገባን ይዞቷል። በጥር የዝውውር መስኮት ግን ይሳካል የሚሉ ጉዳዮችን በተመለከተ ደግሞ ዳቪድ ኦርነስቲን ምላሽ ይሰጥባቸዋል። አነሳለሁ በጣም በክለቡ በውስጥ እንደ አንድ የመጀመሪያ አማራጭ እየተመለከቱት ይገኛሉ እና ሲሪየስ ኮንቴንደር ነው፣ ሲሪየስ ፈላጊ ነው ማንቸስተር ዩናይትድ የሚል ሀሳቡን አካፍሏል። ዳቪድ ኦርነስቲን ደግሞ እዚህ አትሌቲክ ላይ አንድ ፖድካስት ላይ አላቸውና እዛ ፖድካስት ላይ ያነሳውን ጉዳይ በቪዲዮ ጭምር ስመለከት ነበረ። ብዙ ክለቦች፣ ሁሉም ትልልቅ ክለቦች ምናልባት ከአርሰናል ውጪ ኤልያት አንደርሰንን ከኖቲንጋም ፎረስት ማስፈረም ይፈልጋሉ። ነገር ግን ዋናው አብዛኞቹ ሂደቶች ከክለቡ ጋር በተያዘ ኖቲንጋም ፎረስት በዚህ የጥር የዝውውር መስኮት የሚያስበው ዝውውር አይደለም። ምክንያቱም ላለመውረድ የሚደረግ ትግል አለ። ቡድኑንም ኮንስታንትሊ በደንብ ማጠናከር ይፈልጋልና በዚህ ወቅት ላይ ክለቡን ይለቃል ተብሎ አይጠበቅም በጥር የዝውውር መስኮት። ነገር ግን ክረምት ላይ እስከ 80 እስከ 100 ሚሊዮን ፓውንድ ሊጠየቅበት ይችላል የሚል ሀሳብ እንዳላቸው የሚያነሱ ጉዳዮች አሉ። በዝርዝር ተመለከት ነው። ከአርሰናል ጋር በተያያዘ ያሉ ጉዳዮችን ላንሳላችሁ። አንደኛው ውስጥ የአርሰናል ደጋፊዎች ጋሪ ኔቭልን ሀሳብ ላንሳላችሁና ሌሎችም የማንቸስተር ዩናይትድም የሊቨርፑልም ደጋፊዎች እስቲ ሀሳቦቻችሁን ልትሰጡ ትችላላችሁ። ከአርሰናል ጋር በተያዘ ብዙ ጊዜ የሚባሉ ነገሮች አሉ። በያዝነው የውድድር ዘመን በስኳድ ዴብዝ የፕሪሚየር ሊጉ ምርጡ ቡድን ነው። በብቃትም ሊጉን እየመራ ቻምፒየንስ ሊጉንም እየመራ በኦፕታ ፓወር ራንኪንግ ላይ አሁንም ለረጅም ወራት አርሰናል እየመራ ይገኛል። ፓወር ራንኪንጉን የአውሮፓ ትልቁ ክለብ ተብሎ አሁን በምርጫ ደረጃ በኦፕታ ቀዳሚ ቦታ ላይ የሚሰጠው ክለብ እንደሆነ ይታወቃል። በእነዚህ ጉዳዮች ላይ ተጨማሪ ሀሳቦች ይነሳሉ። ጋሪ ኔቭል ግን ከስኳዱ ጋር በተያዘ ኤዜ፣ ማዱዌኬ፣ ሜሬኖ፣ ገብርኤል ጄሱስን ስማቸውን ያነሳል። ከዛ በተጨማሪ እንደማስበው ከሆነ የአርሰናል ሰከንድ ቲም ሁለተኛ ቡድን አሁን ያነሷቸው ኤዜ እስካሁን በቋሚነት ብዙ ጨዋታዎችን እየጀመረ አይደለም። ማዱዌኬም፣ ሚኬል ሜሬኖም፣ ገብርኤል ጄሱስም ብዙ ተመራጮች የሁለተኛ ተመራጮች ተደርገው ሊቆጠሩ የሚችሉ ናቸውና የአርሰናል ሰከንድ ቲም በፕሪሚየር ሊጉ ላይ እንግዲህ በጣም ቶፕ ፎር ላይ ማጠናቀቅ ይችላል፣ ከአንደኛ እስከ አራተኛ ደረጃ ይዞ ማጠናቀቅ ይችላል የሚል ሀሳብን ያካፍላልና የእናንተን ሀሳብ ጻፉልን። ከቡካዮ ሳካ ጋር በተያዘ በአርሰናል እስከ 2030 ድረስ የሚያቆየን ውል ለመፈራረም ተስማምቷል። ለረጅም ወራት ድርድሮች ሲደረጉ ነበር። 18 ወራት አካባቢ ወይም ደግሞ እስከ ጁን 2027 ድረስ የሚያቆይ ውል ነበረው። አርሰናል የዚህ ውድድር ዘመን ሲጠናቀቅ የመጨረሻ አጣብቂኝ ውስጥ ከሚገባ ውሉን ለማራዘም ድርድሮችን ሲያደርግ ሰነባብቷል። በመጨረሻም ድርድሩ ተጠናቋል ማለት ይቻላል። በቀጣይ ቀናት የአርሰናልን ፊርማ ይዞ 30 እስከ 2030 ድረስ የሚያቆየውን ውል ይዞ ልንመለከተው እንችላለን። በጣም አዲስ ተጫዋች እንዳስፈረሙ መቆጠር ይችላል። ከዚህ በፊት እነ ሜስት ኦዚል፣ ፒየር-ኤመሪክ ኦባሜያንግ የመጨረሻ ሂደቶች ላይ መጨረሻ ወራቶች ላይ ሲቀሩ አርሰናል አጣብቂኝ ውስጥ ገብቶ እንደነበረ እናስታውሳለን። እንደዚህ አይነት ሂደቶችን ለመከላከል አሁንም ሌሎች ተጫዋቾች ውላቸውን ሊያራዘሙ ይችላሉ። ከ2 ዓመት በላይ ውል ያላቸው እና ዴክላን ራይስ እንዲሁም ደግሞ ጁሪን ቲምበርም ውላቸውን ለማራዘም ድርድሮች ይደረጋሉ። በቀጣይ ድርድሮች ከሚኖሩባቸው ተጫዋቾች መካከል ደግሞ ከሀቨርትስም
ይጠቀሳልና በስፋት እናነሳቸዋለን። ቡካዮ ሳካ ግን በአርሰናል ከ250 በላይ ጨዋታዎችን አድርጓል። 77 ግቦችን አስቆጥሯል። 78 ለግብ የሆኑ ኳሶችን አቀብሏል። ለእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ነው። 48 ጨዋታዎችን አከናውኗል እና ለአርሰናል ስኬታማነትም በጣም አስተዋጽኦ ያለው ተጫዋች ነው። ገና የ24 ዓመቱ ላይ ይገኛል። እስከ 30 እስከ 29 ዓመቱ ድረስ በአርሰናል የሚያቆየውን ውል ይፈርማል ተብሎ ይጠበቃል። ከዛ በኋላ ደግሞ እንደ ተጫዋቹ ብቃት እንደ አላቸው መዋት ሌሎች የድርድር ሂደቶች ሊጠበቁ ይችላሉ የሚሉ ሀሳቦችም እየተነሱ ይገኛሉ። እነዚህ ጉዳዮች አርሰናልን በተመለከተ በውስጣዊ ባሉ ሂደቶች ላይ የሚነሱ ናቸው። ክረምት ላይ ግን ከማንቸስተር ሲቲ ጋር ሊፎካከርበት የሚችል አንድ ተጫዋች አለ። ቲኖ ሊቨርማንቶን በተመለከተ ኤቨኒንግ ስታንዳርድ ጭምር ይዞች የወጡት ዘገባዎችን እየተመለከትኩ ይገኛሉ። የቀድሞ ቼልሲ ተጫዋች ነው። በሳውዛምተን ከነበረው ቆይታ በኋላ 2023 ላይ ነበር ኒውካስል ዩናይትድን የተቀላቀለው። በሴንት ጄምስ ፓርክ በሄዲያው ቡድን ስር በጣም የተሳካ ጊዜን እያሳለፈ ይገኛል። በዚህም ማንቸስተር ሲቲም አርሰናልም የተጫዋቹ ፈላጊ መሆናቸውን በደንብ እየተመለከተን እንገኛለን። ማንቸስተር ሲቲን የተመለከቱ ጉዳዮችን ላንሳ። በዚሁ በርናንዶ ሲልቫን በተመለከተ ከክለቡ ጋር ሊለያይ ይችላል። በተለይ ደግሞ ውሉ ክረምት ላይ ይጠናቀቃልና ጋላታ ሰራይ ገና ከወዲሁ ፕሪኮንትራት መስማማት ይፈልጋል፣ ተጫዋቹን ማስፈረም ይፈልጋል የሚሉ ጉዳዮች አሉ። ሌላኛው ከማንቸስተር ሲቲ ጋር በተያዘ የፔፕ ጋርዲዮላ ቡድን ማይክል ካዮዴ የተባለ በተለይ የእጅር ወራ ላይ ኮርና የማዘነት የሚያስመስል በጣም በረጅሙ መወርወር የሚችል መከላከልንም ማጥቃትንም በደንብ የሚችል ጥሩ ፉልባክ አለ። በብሬንትፎርድ እየተመለከት ነው የምንገኘው። የራይት ባክሆን የማይክል ካዮዴን ዝውውር ማንቸስተር ሲቲ ማጠናቀቅ ይፈልጋል ተብሏል። የኬዝ አንድሪውስን ቡድን የተቀላቀለው በክረምቱ ነው። በፊዮሬንቲና ያሳለፋቸው ውድድር ዘመኖች ይታወቃል። ማይክል ካዮዴ በፊዮሬንቲና ካሳለፈ በኋላ ጣሊያናዊ ተጫዋች ነው። 17 ሚሊዮን ፓውንድ ብሬንትፎርድ ለፊዮሬንቲና ከፍሎ ያስፈረመው ተጫዋች ነው። አሁን ከተጫዋቹ ጋር በተያዘ በየትኛው ክለብ ቆይታ ይኖረዋል የሚለውን የሚጠበቅ ጉዳይ ነው። በስፋት እናነሷለን። ቅድም መግቢያ ላይ ካነሷቸው ጉዳዮች መካከል በዋነኝነት የሚነሳው የዚህ የማርከስ ራሽፈርድ ጉዳይ ነው። ማርከስ ራሽፈርድን በተመለከተ ባርሰሎና ለማርከስ ራሽፈርድ ወኪሎችና ለማርከስ ራሽፈርድ ካምፕ አንድ ነገር ይፋ አድርጓል። ከ2026 በኋላ በባርሰሎና እንድትቆይ እንፈልጋለን ብለውታል። ከማንቸስተር ዩናይትድ ጋር ግን መደራደር ይፈልጋል ባርሰሎና ምክንያቱም 30 ሚሊዮን ዩሮ ከፍሎ ተጫዋቹን በቋሚነት ማስፈረም ይፈልጋል። ማንቸስተር ዩናይትድ ተጫዋቹ እንዲመለስ ይፈልጋል አይፈልግም፣ ቀጣይ የሚመጣው አሰልጣኝ ውሳኔ ሊሆን ይችላል። ነገር ግን ባርሰሎና ከዛም አነስ ባለ ክፍያ ተጫዋቹን ለማስፈረም በቋሚነት ገና ከወዲሁ ከማንቸስተር ዩናይትድ ጋር መደራደር ይፈልጋል የሚሉ ዘገባዎች አሉ። በእርግጥ ከዚህ በፊት አንዳንድ ክለቦች ለምሳሌ በውሰቱ ላይ ያሉ ተጫዋቾቻቸውን መልሰው ገና በክለቡ ሳያጫውቱ የሚሸጡ ተጫዋቾችን እንደ ሪያል ማድሪድ አይነት የአልቫሮ ሞራታ ዝውውር ላይ እናስታውሳለን። ከዩቬንቱስ መልሶ የመግዛት መብት ነበራቸው፣ ገዙት። ከዛ በኋላ በትልቅ ገንዘብ እንደሸጡት ይታወቃል። ማንቸስተር ዩናይትድ ግን ተጫዋቹ እንዲመለስ ይፈልጋል አይፈልግም ትልቁ ጥያቄ ሊሆን ይችላል። የሚመጣው አሰልጣኝ የሚወስነው ውሳኔም ሊሆን ይችላል፣ በቀጣይ ይጠበቃል። ነገር ግን ባርሰሎና 30 ሚሊዮን ዩሮ ከፍሎ ያስፈርመዋል የሚለው በተጫዋቹ በኩል ግን እንደሚፈልጉት በክለቡ እንዲቆይ እንደሚፈልጉ አረጋግጠውለታል የሚሉ ዘገባዎች አሉ። ከዛ ውጪ ግን ማንቸስተር ዩናይትድ ለምሳሌ ለሌሎች ክለቦች ሊሸጠው ይችላል። እነ ፓሪስ ሰን ጀርመን ሌሎችም ፈላጊ ክለቦች አሉ። የሚጠበቅ ጉዳይ ነው። ከማርከስ ራሽፈርድ ጋር በተያዘ እነዚህ የሚነሱ ሀሳቦች ናቸው። በኤል ክላሲኮ ላይ ደግሞ ነገ እንመለከተዋለን። በሳውዲ አረቢያ በስፔን ሱፐር ካፕ የሚደረግ ጨዋታ አለ። ሪያል ማድሪድ ከባርሰሎና። ኬሊያን ምባፔ በዚህ ጨዋታ ላይ ነገ ይሰለፋል ተብሎ ሲጠበቅ ነበርና በጉዳት ምክንያት ወደ ሳውዲ አረቢያ አልሄደም ነበረ። ነገር ግን በሳውዲ አረቢያ መገኘቱን ተመልክተናል። በማህበራዊ ትስስር ገጹ ላይም ሳውዲ አረቢያ መድረሱን ለማመላከት ሰላም አለይኩም ሳውዲ አረቢያ ብሎ ነበረ የገለጸው። ለሁሉም ነገ የባርሰሎናና የሪያል ማድሪድን ጨዋታ የአርሰናል የማንቸስተር ዩናይትድን ጨዋታ በተመለከተ ዝርዝር ጉዳዮችን እናነሳለን። ትናንትናም የእናንተ መልእክቶች በስፋት መተውልናል። ሻለቃ ጌታቸው ብሩ ከደቡብ ዕዝ ስለሰጡን አስተያየት ስለጻፉልን መልእክት ከልብ እናመሰግናለን። በተለይ ደግሞ አርሰናል አቻ ቢለያይ ዋንጫውን ከማንሳት ማንም አያግደውም ብለዋል። በጣም እናመሰግናለን። ኤደን አለሙ ለጻፍሽልን መልእክት ከልብ እናመሰግናለን። አብዱረዛቅ መሐመድ እንዲሁ ከልብ እናመሰግናለን። ኤምኤች ኢትዮጵያ ሊቨርፑል በአርሴሜዳ ፏለለበት ብሎናል። ከሊቨርፑልና ከአርሰናል ጨዋታ በኋላ የሰጠው አስተያየት ነው። በሰፊ ግብ እንደሚያሸንፍ የተነበዩ ነበሩ አርሰናልን በተመለከተ እዚሁ እኛም ትናንትና ባነሳ
ነው በሰራነው ቪዲዮ ላይም ብዙ ደጋፊዎች 3-1 4-1 5-0 ግምቶች ነበሯቸው አርሰናል ያሸንፋል። ነገር ግን ኤምኤች ኢትዮጵያም እንደጻፈልን ከሆነ እነዚህ አፍረውበታል፣ ሊቨርፑልም አርሰናልን አሳፍሮታል የሚል ነገር አንስቷል። ሰይፈዲን አሊ የትናንትና ጨዋታውን ግምቶች በትክክል ገምቷል። አፍሪካ ዋንጫ ላይ ዛሬም የጻፍነው የዛሬም ጨዋታዎች ላይ ግምቶችን እንጠብቃለን። ሰይፈዲን ከነገሌ ቦረና ከልብ እናመሰግናለን። ጌታነህ ፍቃዱ እንዲሁ አርሰናል ምንም ሆነ ምንም ኦሌስ ዘገነርስ ብሎናል። ምንም ሆነ ምንም እንግዲህ አርሰናል ወደፊት ብቻ ነው የሚል መልእክቱ ልከውልናል። ሽመልስ ከኳታር ዱሃ በተለይ ከአርሰናል ጋር በተያዘ ከትልቅ ቡድኖች ጋር ሲጫወት ምንድን ነው ችግሩ የሚል ነገር አንስቶልናል። በጣም ትልቁ ጥያቄ ነው። በሚኬል አርቴታ ቡድን ውስጥ ብዙ ጊዜ ላለመሸነፍ ምርጫ የሚያደርግ ይመስላልና አጥቅቶ መጫወት ጨዋታውን ለማሸነፍ በተለይ ሮይኪንም ትናንትና ሲያነሳው ነበረ። ጨዋታው ጊዜው በገፋ ቁጥር ደቂቃዎችን በሄዱ ቁጥር የሚኬል አርቴታ ቡድን በቃ ካላሸነፍም አቻም ቢሆን ይገባናል ብሎ ጨዋታውን ማኔጅ የማድረግ ነገሮች ነው የሚከተለው የሚሉ ነገሮች አሉ። ስለሰጠን ሀሳብ ሽመልስ ከኳታር ዱሃ ከልብ እናመሰግናለን። ፓማ ባይ ከደቡብ አፍሪካ እንዲሁም ደግሞ ግሬ ዘለቀ ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። 160 ሺህ ሰብስክራይብ ላይ ደርሰናል። ቆም እያለን እንገኛለንና ይህንም ቪዲዮ ሰብስክራይብ ሳታደርጉ የምትከታተሉ የምትመለከቱ ተከታታዮቻችን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች ባልተሰሙ መረጃዎች መለስ ብለን ከእናንተ ጋር ቆይታ እናደርጋለን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።